መስመር ላይ ከነቲቮ ይቅርታ ከቂራት መላኺ ራብ ያዕቆብ ይገኛል። ጤና ይስጥልኝ ራብ ያዕቆብ። ጤና ይስጥልኝ ጋሽ ፋሲል። ሰላም ነው? ሰላም ነው፣ አማን ነው። አመሰግናለሁ ድል ስለሰጠኝ ወጥቶ ለመነጋገር በጣም አመሰግናለሁ። ምንም ችግር የለም፣ በደስታ ራብ ያዕቆብ ፋሲካን እንዴት ለመቀበል እየተዘጋጃችሁ ነው? ያው እንግዲህ ፋሲካ የዛሬ ፋሲካ የዚህ ዓመት ፋሲካ የተለያየ ነው። የዛሬ ፋሲካ አንድ ጊዜ በ20 ዓመት ነው እንዲወጣን ይባል ማለት ቅዳሜ ከሐርብ ቅዳሜ ማታ ነው የሚወጣ ማለት ቅዳሜ ሲወጣ ፋሲካ ይገባል ማለት ነው። ልዩነት አለው በዝግጅቱንም ለዚህ ለመዘጋጀት በጥሩ ሁኔታ ጥሩ አድርጎ ትምህርት ያስፈልጋል። ስለዚህ ፋሲካ በዓል እንግዲህ በእኛ ህብረተሰብ የታወቀ ነው፣ ትልቅ በዓል ነው። ይህ በዓል ደግሞ የእምነት በዓል ስለሆነ ይሄን በዓል በጥሩ እምነት ማለፍ አለብን። ደግሞ ለመዘጋጀቱ ትልቅ ትብብር በቤተሰብ ያስፈልጋል እና ለአሁን ለሚመጣው በዓል ሻማ ይዘጋጃል። ለሞተሽ አባት ቅዳሜ ሲወጣ ለምን ወዲያው ወጥቶ ቅዳሜ እንደወጣው ፋሲካ ይገባል። ለዚህን ዝግጅቱ ነው መምጣት ያስፈልጋል። የቤተ ክህነቱ ቄሶችን ለህን የሄዱት ቄሶቹ ያስረዳሉ በደንብ አድርገው። ቄሶች የሌሉበት ቦታ ደግሞ ራው ካለበት ቦታ ከዛ ምዶ ትምህርት መቀበል ያስፈልጋል። ይሄ በዓል ያውን የሚመጣው ልዩነት አለው ትንሽ ከሌሎች። ሌላ ጊዜ ፋሲካ ሲገባ በሰሞን ቀን ይገባል ወይ አርማታ ይገባል ይቀላል በዝግጅቱ ማለት ነው። ለዚህ አሁኑ ግና ትልቅ ዝግጅት ጥንቃቄ ያስፈልጋል ለፋሲካ ለመግባት። ስለዚህ ፋሲካ እንንቀበለው አሁን ጀምሮ መዘጋጀት አለብን እላለሁ እና በዚህ በተጨማሪ ደግሞ አሁን ጀምሮ እንሸጠውን ነገር መሸጥ የቂጣ ነገር የመጣጦች ነገር የቢሮች ነገር ሁላ ከዓርብ ጀምሮ ከቅዳሜ ጀምሮ ቅዳሜ ሳይወጣ ሁሉ መቀረት አለበት። ይሄ ነው ባጭሩ ማለት ነው እንዳላበዛባችሁ ደግሞ። ኦኬ እንግዲህ ያው ቅዳሜ ምሽት ነው የፋሲካ በዓል የሚጀምረው፣ አስቀድመ ገልጸዋል። መዘጋጀት ያለበትን ነገር ሁሉ ረሰው መዘጋጀት። እስቲ በቂራት መላኺ ለምሳሌ እንዴት ነው ዝግጅት የምታደርጉት? ጋሽ ፋሲል አልተሰማኝም። በቂራት መላኺ ከተማ እናንተ የምታደርጉ ዝግጅት ምን ይመስላል? በቂራት መላኺ በዚህ ሁኔታ በሃይማኖት ነገር በጣም የተሻሻለች አገር ናት። ለምን በዚህ በአንድ ወገን ጥሩ ቄሶች አሉ። ከጸሎት ቤቱም ሲያስረዱ በጠፈፍ አድርገው ያስረዱ። እኔም ስሰማቸው በጣም ትምህርታቸው ኃይል ነው። ለህዝቡ በጥሩ ሁኔታ እንደሚረዱ እንዲያስረዱ ሙሉ ተስፋ ነኝ። ከዚህም በዳቶችም አራብ ሽሎሞ አለ። እሱም በጥሩ ሁኔታ ለወጣቶቹ ትምህርት ተባብረው ነው ግን ሁሉም ተባብረው ነው የሚሰሩት። ተባብረው ነው የሚሰሩ ሁለቱ ተባብረው ነው የሚሰራ። ከዚህ ላይ በጣም ደስ ይላል። በጣም ምስጋና ይገባቸዋል። ከዚህ ላይ ይሄ ነው ዋናው፣ እንዲህ ተባብረው ነው የሚሰሩ። ጥሩ አስተያየት ነው። እዚህ ላይ እንግዲህ አንተ በቂራት መላኺ ከተማና በአካባቢው ያለውን አንዳንድ መረጃዎች ታካፍለናለህ። ባለፈው ጊዜ በተለያዩ ምክንያቶች የተለያዩ ችግሮች በወጣቱ አካባቢ በከተማችሁ ተፈጥሮ ነበር። እስቲ የምታካፍለን ነገር ይኖራል? መጨረሻው አልተሰማም ጋሽ ፋሲል። ደግሞዋለሁ። በቂራት መላኺ ከተማ ከወጣቶች ጋር ነው የምትሰራው። ወጣቶችን በሰፊው ትንከባከባለህ። እንደምንሰማው ከሆነ አልፎ ችግሮች ተፈጥሮ ነበር በወጣቶች ዘንድ ተብሏል። እስቲ የምታካፍለን ካለ? እሺ እኔ በወጣቶች ነገር እንግዲህ ብዙ አመቴ ነው እንግዲህ ወደ 20 አመት ወጣቶች ጋር እከታተላለሁ። ብዙ ነገሮችም በየቦታው ስሰራም በአገር ውስጥም ስለ ወጣቶች ከዚህ ከቂራት መላኺ ብቻ ሳይሆን በየቦታው በተወሰነ ስራዬ ያጋጥማል። ስለ ወጣቶች ነገሮች በሁሉ ቦታ ነው ማለት ነው። በቂራት መላኺ ብቻ ሳይሆን በበርሸባም በርሾለጽዮንም በረሆቦትም በብዙ ነገሮች ጉብኝት እያረኩኝ ስለ ወጣቶች ስለ ትላልቆችም ብዙ አለ። ግን ሲገመግመው ብዙ ነገሮች የተሻሻሉ አሉ። አንዳንድ ነገሮች ደግሞ ማሻሻል አለብን።
የተሻሻሉት ዛሬ ሆዳቸውን ከፍተው ብዙ ወጣቶች ጥሩ ደረጃ ደርሰው በጥሩ ሁኔታ በየቦታው ተሰማርተው በጥሩ ስራ እንዲሰሩ ብዙዎች ወጣቶችም ሴቶችም ወንዶችም አሉ። ከዛ ግና እኔ ስመለከተው ሰው ወጣቶች ጋር ማስተሰራ የተወሰነ እድሜ ያለ 14 እድሜ 17 ከዛ ብዙ ችግር አለ። ችግሩ ምንድነው? የገጋን ጊዜ ወጣቶች ነገሮች ብዙ ነገሮችን ያላዩትን ለማየት ይፈልጋሉ። ያልቀመሱትን ለመቅመስ ስለሚፈልጉ ትብብር በቤት ወይም በህብረተሰቡ ወይ በድርጅት ትብብር ካለ በዛ ከተማዎች ውስጥ ብዙ ወጣቶች ግምኛ ወይ በሲጋሪያ ወይም በሐሺሽ ወይም በሳሚም ወይም በአልኮል ወይ በቴክኖሎጂ በሚባለው በዚሁላ ብዙዎች እየተሳሳቱ ይሆናል እያሉ ብዙ አደጋ ላይ ብዙ የደረሳሉ። ብዙዎችንም ለማዳን ከብዙ ቦታዎች እየወሰድን የዳኑበታል። አንዳንዶች ግና ከነሱ ለመድረስ ደግሞ ይቸግራል። እናት አባት የተባበራቸው ግና ወይ በድርጅት ወይ በትምህርት በጥሩ ያሉታይ ከጥሩ ሁኔታ ይደርሳሉ። ችግሩ እነዛ ወጣቶች 14 17 በዛ ሰዓት ነው ዋናው ፈተና ያለባቸው። ከብዙ አደጋ ይደርሳሉ። የቦታው ያገሩ ነው። በተለኛ በእኛ ህብረተሰብ በከፍ አድርገን በመጨመር ተማር አለብን። ስለዚህ ስለመጠጠቱ ሹካ አፈር ይባላል በአማርኛ ይከብዳል። ሹካ አፈር ነው ከብድር ህጋዊ ያልሆነ ብድር እንበለው። በዛ ብዙዎች አሉ። እኔ በራሴ ያጋጠመኝ ብዙዎች አሉ። በኪራት መላኺ ኪራት መላኹ ትንሽ ቀንሷል። ብዙም እዚህ ሰራተኞቹ እንታገሉ አሉ። ቀንሷል። ቀድሞ ብዙ ነበረ። ዛሬ ግና በጣም ቀንሷል። በሌሎች ቦታዎች ግና የበረታ ቦታ አለ። ይሄ 14 ነው። ደግሞ በተለይ ደግሞ ማናውን ይሄን ችግር እንደደረሰባቸው ወይም አደጋ ወይም የመንፈስ ችግር እንደደረሰባቸው ደግሞ ውትድርና ጨርሰው ትምህርት ያልጀመሩ ኮሌጅ ያልጀመሩ ወይ ወሽባ ያለዱ ወይ ውጭ ሀገር ለሽርሽር ያለዱታይ ውትድርና ጨርሰው በተለይ ለነዚህ መንፈሳቸው እየተቀየረ እንመለሱ ወጣቶች አሉ። በሴቶቹ አይገኝም ሁኔታ በተለይ በወንዶች ይሄ ችግር እንደርስ ጻባ ከጨረሱ ወይም ከጻባው ይያሉ ይሄ ችግር ያጋጠማቸውና አጋጥማቸውም ከሞታቸው ሞት የደረሳሉ ወይ ከእንትን የመንፈስ ችግር ካለበት ሆስፒታል ያሉ አሉ። የቦታው ለነዚህ ሁላ ሀዚን እንዳይደርሱ ዛሬ በንግግርና በስብሰባ ውስጥ የሆነ የተነጋገርንበት ነው። በአገር አቀፍ ማለት ነው። ኪራት መላኺ ብቻ ሳይሆን በአገር አቀፍ። ስለዚህ ጥረት ማድረግ አለብን የቦታው እና ከዚህ ጨምረው የፋሲካ ስለሚቀር የእምነት ፋሲካ እምነት ነው። ትልቅ እምነት ያስፈልገናል። ወጣቶቹን አይዟችሁ እንዴት ነው ሲጠያየቁ በቁጣ አልተነጋገሩ በቁጣ ሳይሆን በንግግር በትብብር ባህላቶቹን በአንድ ላይ በማክበር እንደዚህ ያለው ነው የሰው ልጅ መንፈሱን እንያሻሽለውና አደጋ እንዳይደርስና ያደርገው እነዚህ ነገሮች ናቸው። በተለይ ባህላቶች ሃይማኖት ጠበቃ አይደለም። ባይጠብቅም ያን በስነ ስርዓት በቤተሰብ አስቦ አብሮ ሲኖሩት አብሮ ሲነጋገሩት አብሮ ሲዋዩት ይሄ ትልቅ ነገር ነው። ከዚህ ደግሞ ትልቅ ጸሎት ያስፈልጋል። በቄቶቹም በራባኖቹም በእኛ ውስጥም የቦታውን ይደርሰው አደጋ ይሄ ነው አይባልም። እዝጎኖን ያሰኝ ቀላል አይደለም። ሁሉ ይሰማዋል አንድ ሰው ስለዚህ እናገር ሰው የለም። ያንዳንዱ ነው የሚጠቅሰው እና ዋናው እምነትን መተው ግምን ነገር መተው ዋናው ትምህርት ካለ እውቀት ካለ ሰው ከትልቅ ደረጃ ይደርሳል። ትግስት ካለ እና በወላጆችም በእኛም ወጣቶችም በሁሉም ትግስትና ፍቅር ያስፈልጋል። ይሄ ነው ሁሉን እንወግደው። በተለይ ራብ ያዕቆብ መልካም የፋሲካ በዓል። አንተም ለቤተሰብም ስለምታደርገው አስተዋጽኦ በከፍተኛ ሁኔታ አመሰግናለሁ። በጣም አመሰግናለሁ። እኔም አመሰግናለሁ ጋሽ ፋሲል የኔ ድል ስለሰጣችሁ። መልካም በዓል መልካም ሰንበት ያርግልን። አሜን 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 አሜን።